በመካከለኛው ምስራቅ ያለው ጦርነትና ለመረጋጋት ተከትሎ የነዳጅ ግብይትና አቅርቦት ላይ መንግስት የሚከተላቸውን አቅጣጫዎች በተመለከተ ማብራሪያ የሰጡት የንግድና ቀጠናዊ ትስስር ሚኒስትሩ ካሳሁን ጎፌ የነዳጅ አቅርቦትና ስርጭትን የሚከታተል እርምጃ የሚወስድና የነዳጅ ቅድሚያ የሚሰጣቸውን ዘርፎች የሚለይ ልዩ ክፍል መቋቋሙን ይፋ አድርገዋል። በአንድ በኩል ነዳጅን በቁጠባ እንድንጠቀም መመሪያ ያስተላለፈ ሲሆን በሌላ በኩል ግን አቅርቦቱን ለማሳለጥ በተባራሪ ገበያ ወይም ስፖት ማርኬት አማካኝነት በከፍተኛ ውድ ዋጋ በመግዛትና በማቅረብ ላይ ይገኛል። እስካሁን መንግስት ወደ 262 ቢሊዮን ብር ገደማ ነዳጅ ለመደጎም ጥረት አድርገዋል። አሁን ላይ በየወሩ ከ15 እስከ 20 ቢሊዮን ብር ገደማ በመደጎም ላይ እንገኛለን። በእኛ ሀገር ሁኔታ ማህበራዊ እንቅስቃሴዎችን መክታት፣ ኢኮኖሚያዊ እንቅስቃሴ መክታት ሳይሆን ይህንን ፈተና ከዜጎች ጋር በትብብር በመሆን ከህዝቡ ጋር በትብብር በመሆን በመረዳዳት መንፈስ መንግስት የሚያቀርበውን ነዳጅ በቁጠባ የመጠቀምና ለወሳኝ ኢኮኖሚና ማህበራዊ አውታሮች ቅድሚያ የመስጠት የፕራዮሪታይዜሽን ስራን እንደ ትኩረት የምንከተል መሆኑን ለማንሳት እፈልጋለሁ። ያጋጠመው የነዳጅ አቅርቦት እጥረት በሀገርና በዜጎች ማህበራዊና ኢኮኖሚያዊ እንቅስቃሴ ላይ ጫና እንዳያሳድርና በፍትሐዊነት ለመምራት መንግስት የቅድሚያ አሰጣጥ ውሳኔ ማሳለፉንም ሚኒስትሩ ይፋ አድርገዋል። የነዳጅ ማደያዎች አሁን በሚገልጸው ቅደም ተከተል ብቻ ነዳጅ የሚያቀርቡ ይሆናል። አንደኛው ቅድሚያ ማግኘት ያለበት ከነዳጅ አንጻር ነዳጅ የሚያጓጉዙ ቦቴዎችን፣ ሁለተኛው ከፍተኛ የአምራች ኢንዱስትሪዎችና የኤክስፖርት ድርጅቶች ቅድሚያ እንዲያገኙ ይደረጋል። ሶስተኛው በግንባታ ላይ ያሉ ልዩ ትኩረት የሚሹ የመንግስትና ቁልፍ የግል ፕሮጀክቶችም ጭምር በነዳጅ ምክንያት እንዳይቆሙና እድገታችን እንዳይጎዳ በከፍተኛ ጥንቃቄ ነዳጅ መቅረብ መቻል አለበት። 2 እና 3 ላይ ያሉት በቀጥታ ተጠቃሚ ማዕቀፍ የሚስተናገዱ ሲሆን በማደያ የሚስተናገደው ቁጥር 1 ላይ ያስቀመጥኩት ነው። 4ኛ ላይ የገቢና የውጭ ምርት የመሰረታዊ ፍጆታ ምርቶች እና ሸቀጣሸቀጦች እየጫኑ የጭነት ተሽከርካሪዎች ቅድሚያ ማግኘት መቻል አለባቸው። 5ኛው የግብርና ስራችን ለማዘመን የሚያገለግሉ የእርሻ ትራክተሮች ያሉበት አካባቢ ላይ ልዩ ትኩረት ሰጥቶ የእርሻ ትራክተሮችም ነዳጅ እንዲያገኙ የሚደረግ ይሆናል። በ6ኛነት የህዝብ ማጓጓዣ የከተማ የህዝብ ማመላለሻ ተሽከርካሪዎች ሀገር አቀፍና የከተማ የህዝብ ማመላለሻ ትራንስፖርት ባሶች በ6ኛ ደረጃ ትኩረት ሰጥቷቸው ነዳጅ እንዲያገኙ የሚደረግ ሲሆን በ7ኛ ደረጃ በናፍጣ የሚሰሩ ሌሎች ለህብረተሰብ ግልጋሎት የሚመጡ ተሽከርካሪዎች በቅድሚያ ሊስት ውስጥ ከ1 እስከ 7 የተዘረዘሩ ስለሆነ በእነኚህ ዝርዝር መሰረት ብቻ ማደያዎች በቅደም ተከተል እንዲሰሩ ይጠበቃል። ከዚህ ውጭ የሚደረግ የነዳጅ ስርጭት ተገቢ ባለመሆኑ እርምጃ ይወሰዳል ያሉት ሚኒስትሩ ይህንን ውሳኔ በአግባቡ ለማስፈጸም በቅንጅት እንደሚሰራም ገልጸዋል። በሌላ በኩል መንግስት የፌዴራልና የክልል ተቋማትን ያካትትና ስርጭቱን 24/7 የሚከታተል የሁኔታዎች ልዩ የመከታተያ ክፍል ማቋቋሙን ይፋ አድርገዋል። በነዳጅ ግብይትና አቅርቦት ዙሪያ ህገወጥ ድርጊት የፈጸሙ የሥራ ኃላፊዎችን ጨምሮ 658 ግለሰቦች በቁጥጥር ስር የዋሉ ሲሆን ከ720 ሺህ ሊትር በላይ ነዳጅ ለመንግስት ገቢ ሆኗል ብለዋል። እስካሁኑ ጉዞ ነዳጅ በማቅረብ በማሰራጨትና በግብይት ዙሪያ ወደ 658 ሰዎች በህግ ቁጥጥር ስር ውለው አስፈላጊው የእርምት እርምጃ በመወሰድ ላይ ይገኛል። በድምሩ 720 ሺህ 39 ሊትር ነዳጅ በጸጥታ አካላት ቁጥጥር ስር የተወረሰና ለመንግስት ገቢ የተደረገ መሆኑን ማንሳት ያስፈልጋል። ይህን ማነሳበት አሁንም ቢሆን በሳቦታጁ በሌብነቱ ውስጥ እና በግብይት ሰንሰለቱን መንግስት ካስቀመጠው አቅጣጫ ውጪ ተግባራዊ ለማድረግ የሚደረግ የትኛውም ሩጫ ከመንግስትና ከህዝብ እይታ ውጪ ስለማይሆን ተገቢ ቁጥጥር የሚደረግበት መሆኑን አበክሬ ማንሳት እፈልጋለሁ። በተለያየ ኃላፊነት ደረጃ ያሉ ተቆጣጣሪ አካላት የንግድ መዋቅር 52 ሰዎች፣ የጸጥታ ህግ አስከባሪ አካላት 23፣ የማደያ ባለቤቶች ስራ አስኪያጆችና ሰራተኞች 52 ሰዎች፣ ሾፌሮችና ረዳት ሾፌሮች 43፣ ሌሎች ህገወጥ አዘዋዋሪ ግለሰቦች 488፣ በጥቅሉ 658 ሰዎች ቁጥጥር ስር ውለው በአስፈላጊ ህግ እርምጃ በመወሰድ ላይ ይገኛል። ህብረተሰቡ የመፍትሄው አካል ለመሆን ነዳጅን በቁጠባ እንዲጠቀም፣ የታዳሽ ኃይል አማራጮችን የመጠቀም ስልትን እንዲከተል፣ የእግር ጉዞ ባህልን ልምድ እንዲያደርግ፣ አላስፈላጊ የጉዞ ፕሮግራሞችን እንዲሰርዝና እንዲያቆም፣ የህዝብ ትራንስፖርትን መጠቀም እንዲሁም በነዳጅ ግብይት ላይ የሚስተዋሉ ህገወጥ ተግባራትን በማጋለጥ ረገድ ከመንግስት ጋር ተባብሮ እንዲሰራ ጥሪ አቅርበዋል።